በቀጣይ የውድድር ዘመን በፕሪሚየር ሊጉ ላይ የምናያቸው አዳዲስ ነገሮች ሊኖሩ እንደሚችሉ ዛሬ ፕሪሚየር ሊጉ እንግዲህ መግለጫ ሰጥቷል። ይሄ ምንድነው? በፕሪሚየር ሊጉ ላይ ተጫዋቾች ከተጫወቱ በኋላ ተቀይረው በሚወጡ ሰዓት ላይ ሜዳው ተች ላይን ላይ ቆመው እንግዲህ ስለ ጨዋታው ስላለው ነገር እንግዲህ አጫጭር ቃለ መጠይቆችን ሊሰጡ ይችላሉ ነው የተባለው የተቀየሩ ተጫዋቾች። ከዛ ባለፈ ሁለተኛው ደግሞ ምንድነው? ጨዋታው ላይ ግብ በሚቆጠርበት ሰዓት ያለውን ሴሌብሬሽን የበለጠ እንግዲህ ለደጋፊዎች ስሜቱን ለማጋባት ካሜራማኖች ወደ ጨዋታው በመግባት እና ክሎዝ አፕን በመቅረጽ ሴሌብሬሽኑን ማስተላለፍ እንደሚጀምሩ ጭምርም ነው የተገለጸው። ይሄ ደግሞ እንግዲህ ደስታውን የበለጠ በቴሌቪዥን ለሚከታተሉ ሰዎች የማጋባት ስሜትን ሊፈጥር ይችላል ነው የተባለው። ስለዚህ በቀጣይ የውድድር ዘመን ላይ የእናንተ ቡድን ጎል ሲያገባ ካሜራማኖች ገብተው ክሎዝ አፕ ቀርጸው ተጫዋቾቹ እንዴት እንደሚደሰቱ የበለጠ ሰፋ ባለ እይታና ሰፋ ባለ መንገድ ልትመለከቱ ትችላላችሁ ማለት ነው። ሶስተኛው ደግሞ ምንድነው? እንግዲህ በመልበሻ ቤት ውስጥ ያለውን ሁነት ይቀርጹና ያስተላልፋሉ ነው የተባለው። ነገር ግን ደግሞ ሁሉም ነገር ይቀረጻል ማለት አይደለም። ለምሳሌ አሰልጣኞችና እንዲሁ ተጫዋቾች የሚኖራቸው ምክክር ከዛ ባለፈ ደግሞ መቀረጽ የለባቸውም ተብለው የታመኑ ነገሮች ደግሞ አይቀረጹም። ነገር ግን በክለቡና እንዲሁ ደግሞ በአሰራጩ ቴሌቪዥን መሰረት ንግግር ተደርጎ በእነሱ መልካም ፍቃድ ላይ በተመሰረተ መልኩ ግን መቀረጽ ያለበት ነገር ተቀርጾ በቀጥታ ስርጭቱ ወቅት ልንመለከት እንችላለን ማለት ነው በቀጣይ የውድድር ዘመን በእንግሊዝ ፕሪሚየር ሊግ ላይ። ለማንኛውም የእናንተስ ሀሳብ ምን ይመስላል? በዚህ ነገር ደስተኛ ናችሁ ሆይ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁ ደግሞ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ።